ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በእዩ ጩፋ የበላይነት የሚመራው ክራይስት አርሚ ኢንተርናሽናል ቸርች በሚል የሚታወቀው የሃይማኖት ተቋም ታገደ። ክራይስት አርሚ ኢንተርናሽናል ቸርች በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗን ገልጾ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹት ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ገልጿል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል የተባለ ሲሆን ሁሉም የካውንስሉ አስተዳዳሪ መዋቅሮችና የሚመለከታቸው የመንግስት አካላትም ይህንንና ከዚህም በኋላ የሚተላለፉ የካውንስሉ ውሳኔዎች እንድታስፈጽሙ በግልባጭ ተገልጾላቸዋል። ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙት የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ መመልከቱ ዘግቧል። በድረገጽ የሚቀርቡ ሚዲያዎች አገልግሎቶች ብሮድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡት ግለሰቦችና ድርጅቶች ተጨማሪ እሴት ታክስ እንዲከፍሉ የሚያስገድድ አሰራር በኤሌክትሮኒክስ ዘንድ በሚቀርቡ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተት አድርጓል። ባለፈው ዓመት ሰኔ ወር የጸደቀው የተጨማሪ እሴት ታክስ ለማስፈጸም የወጣው የሚኒስትሮች ምክር ቤት የተጨማሪ እሴት ታክስ የተሰኘው ደንብ በ13 ክፍሎች እና በ66 አንቀጾች ተከፋፍሏል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥ የኤሌክትሮኒክስ ግብይትና በዓለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ ሂሳቢዎችን በሀገሪቱ የህግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚ እድገት እገዛ እንዲያደርግ ማስቻል የሚችለውን ይገኝበታል። በዚህም መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክስ ዘዴ የሚቀርቡና የደንበኝነት ምዝገባ በመጠቀም የሚተላለፉ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች ተጨማሪ እሴት ታክስ ተጥሎባቸዋል። አሁን አዋጁን ለማስፈጸም የወጣው የተጨማሪ እሴት ታክስ ደንብ ድረገጽ በመጠቀም የሚተላለፉ ብሮድካስቶች፣ ብሎጎች፣ ጆርናሎች ለመንግስት ታክስ መክፈል እንዳለባቸው ያስገድዳል። የማህበራዊ ትስስር አገልግሎት፣ ዌብሳይት እና መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች መሆናቸውን ተመላክቷል። በኤሌክትሮኒክስ ዘዴ ከሚቀርቡ ታክስ ከሚከፈልባቸው አቅርቦቶች ከተካተቱ ሌሎች አገልግሎቶች ውስጥ በበይነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦት የሚሉት ይገኙበታል። በተንቀሳቃሽ ስልክ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎችና ፊልሞች በታክሱ ተካተዋል። የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ፣ ድምጽ፣ ለቀጥታ ዝግጅቶች፣ ቲያትሮችና ምግብ ቤቶች የሚውሉ ትኬቶችን በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚጣልባቸው ናቸው። ደንቡ በኢትዮጵያ ግዛት በዲጂታል መንገድ የሚሰጥ የትራንስፖርት አገልግሎት አቅርቦት ተጨማሪ እሴት ታክስ ውስጥ ተካቷል። በኤሌክትሮኒክስ ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኙ ማንኛውንም ሰው ተጨማሪ እሴት ታክስ ከፋይ መሆኑንም በደንቡ ላይ ተብራርቷል። በየፕላትፎርሙ ወይም በዲጂታል የሚሰጥ የትራንስፖርት አገልግሎት አቅራቢያ ማናቸውንም ክፍያዎችና ኮሚሽኖችን ጨምሮ ሌሎች ተሳፋሪዎች ከሚከፍሏቸው ጠቅላላ ክፍያዎች ላይ የተጨማሪ እሴት ታክስ መሰብሰብ አለበት ሲል ደንቡ ያዛል። የፕላትፎርሙ አቅራቢያ በየዕለቱ መጨረሻ ለመንገደኞች ትራንስፖርት አገልግሎት ሰጪው የተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበት ደንቡ ያብራራል።